በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች የሆናችሁ የዚህ ቻናል ተከታታዮች ሁላችሁም ሰላም እግዚአብሔር ከሁላችሁም ጋር ይሁን። በዛሬው ትምህርታችን በዚህ በምትመለከቱት ቪዲዮ ላይ እየተነገረ ያለውን ተአምርና ይህን ተአምር ወይም ታሪክን ከወንጌል ትምህርት ጋር ለማቃረን በተሳሳተ መንገድ የተደረገውን ጥረት በመጽሐፍ ቅዱስ ትምህርት መሰረት መዝነን ምን ያህል የግንዛቤ ችግር በአንዳንድ ሰዎች ላይ እንዳለ እንመለከታለን። በተአምረ ማርያም ላይ እንዲህ ተብሎ ተጽፏል። የብርሃን እናቱ ድንግል ወላዲተ አምላክ በስደቷ ወራት ያደረገችው ተአምር ይህ ነው ይላል። የእግዚአብሔር መልአክ ዮሴፍን ሄሮድስ ስለሞተ ሕፃኑንና እናቱን ይዞ ወደ እስራኤል እንዲመለስ ነገረው። ተመልሰውም በፍልስጤም አልፈው ድልማጥያ ወደምትባል አንዲት አገር ደርሰው በበረሃ ውስጥ ተቀመጡ። እመቤታችንም ከነልጇ ረሃቡ ቢጠናባት ትዕማን ወደምትባል አንዲት ከበርቴ ባለሀብት ቤት ሄዳ ቁራሽ እንጀራንና ለልጇም ጥቂት ወተትን ለመነቻት። ያቺ ክፉ ሴት ግን ልብን በሐዘን የሚሰብር ክፉ ንግግርን ተናገረቻት። ጻድቅ ዮሴፍም እንግዳን ይሰጡታል፣ ከሌለ ደግሞ በሰላም ይሸኙታል እንጂ ለምን ክፉ ንግግርን ትናገሪያታለሽ እያለ ሲነጋገሩ የባለጠጋዋ ሴትዮ አሽከር ኮቲባ የእመቤቷን ቁጣ ሰምታ ወጥታ ጌታችንን ከመሬት ላይ ጥላ እንደ ድንጋይ አንከባለለችው። እመቤታችንም እጅግ ደንግጣ እያለቀሰች ልጇን ፈጥና ልታነሳው ስትል ዮሴፍ ተዩ አታንሺው፣ ኃይሉን ያሳይ አላት። ያን ጊዜም ትዕማንን ምድር አፏን ከፍታ ዋጠቻት። ገረዷ ኮቲባም በለምጽ ተመታች። በቤታቸውም ውስጥ በሕይወት የቀረ የለምና የሩቅ ቤተሰቦቿም ጦጣ ሆነው ከተራራ ወደ ተራራ ሸሹ። እመቤታችን ዮሴፍና ሰሎሜን በትዕማን ቤት 6 ወር ከተቀመጡ በኋላ መልአኩ ተገልጦ ከዚያ እንዲወጡ አዘዛቸውና ወጡ ይላል ታሪኩ። ተመልከቱት። ክፉ ንግግር ተነጋገሩ። እንጀራና ወተት ለምና ቅድስት ድንግል ማርያም። ከዛ በኋላ አሽከርየዋ መጣችና ሕፃኑን ከእመቤታችን ከቅፉ ላይ ወረወረችው። ሕፃኑ ወድቆ ልታነሳው ስትል ድንግል ማርያም ዮሴፍ ተይው ኃይሉን ያሳያል። ያን ጊዜ ኢየሱስ ክርስቶስ ኃይሉን አሳየ። ትዕማንን ምድር ተሰንጥቃ ዋጠቻት። ኮቲባን ደግሞ በለምጽ ተመታች። ቤተሰቦቻቸው ሁሉ ደግሞ አንዳችን በሕይወት የቀረ የለም፣ ሞቱ። የሩቅ ቤተሰቦቻቸው ደግሞ ጦጣ ሆኑ። ጦጣ ሆነው ከተራራ ወደ ተራራ ሮጡ። እንዲህ አይነት ታሪክ ወገኖቼ የጌታ የኢየሱስ ክርስቶስ ታሪክ፣ የጌታ የኢየሱስ ክርስቶስ ባህሪ፣ የወንጌል ዓላማ አይደለም ወገኖቼ። አዲስ ኪዳን ጌታችንና አምላካችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን ሊፈልግና ሊያድን ኃጢአተኞችን ሊያድን እንጂ በኃጢአተኞች ላይ ሊፈርድ አልመጣም። እንደሰማችሁት ይህን ታሪክና ተአምርን ከሐዲስ ኪዳን የቤተ ክርስቲያናችን የድህነት ትምህርት ጋር ለማቃረን ጥረት ተደርጓል። ዋናው የተቃውሞ ሐሳብ አሁን በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ የመጣው የጠፋውን ሰውን ሊፈልግና ሊያድን ነው እንጂ ለፍርድ አይደለም። ስለዚህም በእነዚህ ሰዎች ላይ ይህ ተደረገ መባሉ ስህተት ነው የሚል ነው። በእርግጥ የሰው ልጅ የጠፋውን ሊፈልግና ሊያድን መምጣቱ ምንም ክርክር የሌለበት ነገር ነው። ራሱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ብሏል። ይህን የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል የሚለውን ስናነሳ ከዚሁ ቃል ጋር ደግሞ በዮሐንስ ወንጌል በምዕራፍ 9 ቁጥር 39 ላይ ራሱ ጌታችን ኢየሱስ ክርስቶስ የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ ብሎ የተናገረውን ቃል ማንሳት የግድ ነው። ይህም ማለት እኔ በሰው መፈራረጃ ልሆን መጥቻለሁ፣ ላመነብኝ ልፈርድለት፣ ባላመነብኝ ልፈርድበት መጥቻለሁ። የማያዩ ያዩ ዘንድ ማለት አላዋቆች ነን የሚሉ ሐዋርያት አዋቂዎች ሆኑ ዘንድ፣ የሚያዩ እንዲታወሩ ማለት አዋቂዎች ነን የሚሉ ጸሐፍት ፈሪሳውያን
አላዋቂዎች የሆኑ ዘንድ ማለትን ያስረዳል። ስለዚህም በዚህ መልክ ፍርድ ተነግሯል። በዮሐንስ ወንጌል በምዕራፍ 3 ከቁጥር 16 እስከ 18 ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ድህነትም ስለ ፍርድም የተናገረውን ቃል እናገኛለን። ቃሉ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። የዚህ ወንጌል ክፍል ትርጉሙ ምንድነው የሚለውን ስንመለከት ዓለም አስቀድሞ ያልተፈረደበት ሆኖ ሊፈርድበት እርሱን ልጁን ወደ ዓለም አሰደደው። ዓለም ተፈርዶበታልና ከተፈረደበት ፍርድ ሊያድነው ነው እንጂ ማለትን ያስረዳል። ይህም ፍርድ በኃጢአት ምክንያት የመጣ ፍርድ መሆኑ ግልጽ ነው። ጌታችን ኢየሱስ ክርስቶስ ከዚህ ፍርድ ሊያድነን በስጋ ተገልጧል። ስለዚህም በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ተብሏል። በዚህ ቃል ላይ የሚያምን እንደማይፈረድበት፣ የማያምን ግን እንደሚፈረድበት በግልጽ ተነግሯል። ይህም ፍርድ ከእርሱ ከክርስቶስ የተነሳ የሚሆን ፍርድ መሆኑ ግልጽ ነው። ፍርድ ባይኖር ኖሮ በማያምን ላይ አሁን ተፈርዶበታል ባልተባለም ነበር። ይህም ፍርድ ባለማመን ምክንያት የሚሆን ፍርድ መሆኑ ደግሞ በግልጽ የታወቀ ነው። በብሉይ ኪዳን ዘመን ሰው ሲያጠፋ ስጋዊ የሆነ ፍርድን ከሰውም ከእግዚአብሔርም ይቀበላል። በተለይ በብሉይ ኪዳን ዘመን በበደል ምክንያት ሰው ሁሉ በዘላለም ሞት ፍርድ ውስጥ ነበረ። ይኸውም በስጋው ርደተ መቃብር፣ በነፍሱም ርደተ ገሃነም ተፈርዶበት ነበር። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ሁላችንንም ከዚህ ከዘላለም የሞት ፍርድ ያድነን ዘንድ ሰው ሆኖ በስጋ ተገልጧል። ስለዚህም ራሱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል በምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ብሏል። ይህ ቃል የጌታችን የኢየሱስ ክርስቶስን የቤዛነት ሥራን ይገልጣል። ይህም የእርሱ ቤዛነት እኛን የሰው ልጆችን ከዘላለም የሞት ፍርድ ለማዳን የተፈጸመ ቤዛነት ነው። በዚህ መሰረት በእርሱ በክርስቶስ አምነው በእርሱ የኖሩ ሁሉ ከዘላለም የሞት ፍርድ ይድናሉ። ይህ ማለት ግን ሰው በስጋው በሚሰራው ኃጢአት በሚፈጽመው ጥፋት ምክንያት በዚህ ዓለም ሳለ አይቀጣም ማለት አይደለም። ምክንያቱም የእግዚአብሔር የፍርዱ ቅጣት ምንጊዜም የሰውን ኃጢአተኝነትንና የእግዚአብሔርን ፍትሃዊነትን የሚገልጽ ስለሆነ ነው። ስለዚህም የክርስቶስ ወደዚህ ዓለም መምጣት በእርሱ አምነን እንድንድን እንጂ በአመፅ እየኖርን ከፍርድ ነፃ ነን፣ ምንም ኃጢአት ብናደርግ አይፈረድብንም፣ በምድር ላይም አንቀጣም ማለት አይደለም። ሰው በሚያደርገው አመፅ ወይም በደል ምክንያት በስጋው ሊቀጣ፣ በንስሐ ካልተመለሰም በዘላለም ፍርድ ሊቀጣ ይችላል። ይህ የታወቀ ነው። ስለነ ኮቴባ በተጻፈው ታሪክ ላይ እንደተገለጸው ጌታችን ኢየሱስ ክርስቶስ በሕፃንነቱ በተሰደደ ጊዜ በስደት የመጡትን ጌታንና እመቤታችንን በእንግድነት ተቀብሎ ማስተናገድ ሲገባ ተገቢ መልስ ባለመስጠትና በመሳደብ ሕፃኑን ጌታችን ኢየሱስ ክርስቶስን ከድንግል ማርያም እቅፍ ነጥቆ እስከ መጣል የደረሰ በደል ስለፈጸሙ እነዚህ ሰዎች ተአምራዊ በሆነ መንገድ መቀጣታቸው ሌላውን ማስተማሪያ የሆነ ተአምር ወይም ድንቅ ነገር ነው እንጂ ጌታችን ኢየሱስ ክርስቶስ ለቤዛነት መምጣቱን የሚቃረን አይደለም። እዚህ ላይ አሁን በሐዲስ ኪዳን በጥፋተኝነት ወይም በክፉ ስራ ምክንያት የሚመጣ ቅጣት አለ ወይ የሚለውን መጽሐፍ ቅዱስን መሰረት አድርገን መመልከት እንችላለን። በሐዋርያት ሥራ በምዕራፍ 5 ከቁጥር 1 እስከ 11 ላይ ስንመለከት ሐናንያና ሰጲራ የተባሉ ባልና ሚስት ወደ ቅዱሳን ሐዋርያት ኅብረት ለመቀላቀል በራሳቸው ፈቃድ መሬታቸው ከሸጡ በኋላ መንፈስ ቅዱስን ለማታለል በመሞከራቸው ምክንያት በሞት ተቀጥተዋል። ለመሆኑ አሁን በሐዲስ ኪዳን በምሕረት ዘመን ላይ እነዚህ ባልና ሚስት ለምን በሞት ተቀጡ? ይህ የሚያመለክተን ምንም እንኳን ዘመኑ የምሕረት ዘመን ቢሆንም ሰው የተሰጠውን ምሕረትና ቸርነትን አውቆና ተቀብሎ በተሰጠው ምሕረት ጸንቶ የማይኖርና የሚያታልል ከሆነ በሚያደርገው ኃጢአት ምክንያት የሚቀጣ መሆኑን ነው። ስለዚህም በሐዲስ ኪዳን ክርስቶስ የመጣው የጠፋውን ሊፈልግና
ሊያድን እንጂ ሊፈርድ አይደለም የሚለው ቃል አሁን በአዲስ ኪዳን በኃጢአቱ ማንም ሰው ሊቀጣ እንደማይችልና ፍርድም እንደሌለ ተደርጎ የሚተረጎም ከሆነ እነዚህ ሰዎች ለምን ሞት ሊፈረድባቸው ቻለ? ከዚህ በተጨማሪ በሐዋርያት ሥራ በምዕራፍ 13 ከቁጥር 7 እስከ 12 ላይ ስንመለከት ቅዱስ ጳውሎስ ሰርጊዮስ ጳውሎስ ከሚባለው አገረ ገዥ ጋር የእግዚአብሔርን ቃል በተነጋገረ ጊዜ ይህን የተቃወመውን ጠንቋይ ቅዱስ ጳውሎስ አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም ስላለው ይህ ጠንቋይ ሰው የዓይኑ ብርሃን ጠፍቶ እውር ሆኗል። የዛን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገልሞ ለማመን በቅቷል። ይህ የሆነው በአዲስ ኪዳን ዘመን መሆኑን እናስተውል። ለመሆኑ አሁን በአዲስ ኪዳን ዘመን ሰው በኃጢአቱ ምክንያት የማይቀጣ ቢሆን ኖሮ ይህም ሰው እውር እንዲሆን ባልተፈረደበትም ነበረ። በሐዋርያት ሥራ በምዕራፍ 12 ከቁጥር 21 እስከ 24 ላይም በትል ተበልቶ ስለሞተው ሄሮድስ ተጽፎ እናገኛለን። ቃሉም እንደዚህ ይላል። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም አይደለም ብለው ጮሆ ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። ይህ ሄሮድስ የተባለው በቅዱሳን ሐዋርያት ዘመን የነበረው ንጉሥ ለእግዚአብሔር ክብርን ባለመስጠቱ በትል ተበልቶ እንዲሞት የተቀሰፈው በአዲስ ኪዳን ዘመን ነው። ስለዚህም ሰው ለእግዚአብሔር ክብርን ባልሰጠ ጊዜ በአዲስ ኪዳን ዘመንም ፍርድ እንዳለበት እንደሚቀጣ የተረጋገጠ ነው። ይህ ፍርድ የሰውን ኃጢአተኝነትንና የእግዚአብሔርን ፍትሐዊነትን የሚያሳይ ነው። በአንደኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 1 እስከ 5 ላይም ቅዱስ ጳውሎስ ስለ አንድ ዝሙት ስለፈጸመ ሰው ፍርድን ሲናገር በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታበያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሰራው ከመካከላችሁ ይወገድ። እኔ ምንም እንኳ በሥጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ። ከናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ብሏል። እናስተውል። ይህን ሰው ለሥጋው ጥፋት ለሰይጣን እስኪሰጥ ድረስ ፍርድን ያመጣበት ምንድን ነው? ኃጢአት መሆኑ ግልጽ ነው። ይህ ሁሉ የሚያስረዳን ዛሬም በአዲስ ኪዳን ሰው በኃጢአቱና በአመፁ ምክንያት በተለያየ አይነት መንገድ በሥጋውም በነፍሱም ሊቀጣ እንደሚችል ነው። በዚህ ስለነ ኮቴባ በተነገረው ታሪክ ላይ ተቃውሞ ያላቸው ሰዎች በመጽሐፍ ቅዱስ በኦሪት ዘፍጥረት በምዕራፍ 19 ቁጥር 26 ላይ ባለመታዘዝና የተነገራትን ባለመፈጸም ምክንያት የጨው ሐውልት ወደ መሆን የተለወጠችውን የሎጥን ሚስት እንደዚሁም በኦሪት ዘኍልቍ በምዕራፍ 16 ቁጥር 32 ላይ እንደተገለጸው በአመፃቸው ምክንያት መሬት ተከፍቶ የዋጠቻቸው ዳታንና አቤሮንን በኦሪት ዘኍልቍ በምዕራፍ 12 ቁጥር 10 ላይ በለምጽ የተቀጣችውን የሙሴን እህት ማርያምን እንደዚሁም የትዕቢት ቃልን በመናገር ለእግዚአብሔር ክብርን ባለመስጠቱ ምክንያት አእምሮ ተለውጦ እንደ በሬ ሳር እስከ መብላት ከሰዎች መካከል ተለይቶ ወደ ዱር እስከ መሰደድና ከዱር አራዊት ጋርም ለ7 ዓመት እስከ መኖር የደረሰውን ናቡከደነጾርን አያስታውሱትም። በትንቢተ ዳንኤል በምዕራፍ 4 ከቁጥር 30 እስከ 33 ላይ ስለ ናቡከደነጾር የተጻፈውን እዚህ ላይ እንመልከት። እንደዚህ ይላል። ንጉሡም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነጾር ሆይ መንግስት ካንተ ዘንድ አለፈች ተብሎ ላንተ ተነግሯል። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ
ከሰዎች ተለይተ ተሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ ይላል። በዚህ የመጽሐፍ ቅዱስ ክፍል ላይ እንደተገለጸው ናቡከደነጾር እንደ በሬ ሳር እስከ መብላት ከሰዎች መካከልም ተለይቶ ወደ ዱር እስከ መሰደድና ከአራዊት ጋር እንደ አራዊት ሆኖ እስከ መኖር ድረስ ደርሷል። ከዚህ ፍርድ በኋላም ናቡከደነጾር በትንቢተ ዳንኤል በምዕራፍ 4 ከቁጥር 34 እስከ 37 ላይ እንደዚህ ብሏል። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለምም የሚኖረውን አመሰገንሁ፣ አከበርሁትም። ግዛቱ የዘላለም ግዛት ነውና መንግስቱ ለልጅ ልጅ ነውና በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አእምሮዬ ተመለሰልኝ፣ ለመንግስቴም ክብር ግርማይና ውበቴ ወደ እኔ ተመለሰ። አማካሪዎችና መኳንንቶችም ፈለጉኝ፣ በመንግስቴም ውስጥ ጸናሁ፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነጾር የሰማይ ንጉሥ አመሰግናለሁ፣ ታላቅም አደርገዋለሁ፣ አከብረውም አለው። ሥራ ሁሉ እውነት መንገዱን ፍርድ ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና ብሏል። ናቡከደነጾር በዚህ የእግዚአብሔር ፍርድ ተምሮ ትዕቢት ምን ያህል እንደሚያዋርድና እግዚአብሔርም ሥራ ሁሉ እውነት መንገዱ ፍርድ መሆኑን በትዕቢትም የሚሄዱትን ያዋርድ ዘንድ እንደሚችል ተናግሯል። ስለነ ኮቴባም የተነገረው ታሪክ ዋና ሐሳቡ ለእግዚአብሔር ክብርን ባለመስጠታቸው፣ በድፍረትና በትዕቢት በመሳደባቸው፣ ጌታንም ከመሬት ላይ እስከ መጣል ያደረሰ ጥፋትን በመፈጸማቸው እግዚአብሔር አመፀኞችንና ትዕቢተኞችን አጽንቶ እንደሚቀጣና እንደሚያዋርድ የሰሩትም ኃጢአታቸው ታላቅ መሆኑን ማሳየት ነው። ከዚህ ውጭ ግን ዓላማው የሰዎችን መጥፋትና መጎዳትን መግለጽ አይደለም። ስለዚህም ናቡከደነጾር ሰውነቱና አእምሮው እንደ እንስሳ እስኪሆን ድረስ ደርሶ ከሰው ተለይቶ በመሰደድ እንደ በሬ ሳር እየበላ ከዱር አራዊት ጋር እንዲኖር መደረጉን ያነበበና ይህን እውነት መሆኑን አምኖ የተቀበለ ሰው በጌታ ስደት ጊዜ ክፉ ስራ በሰሩ በነ ኮቴባ ላይ የደረሰው ፍርድ እንግዳ ሊሆንበት አይችልም። በአዲስ ኪዳንም ለምሳሌ ያህል የጠቀስናቸው የሐናንያና የሰጲራን በሞት መቀጣትን፣ የጠንቋዩን ሰው ዓይን መታወርን፣ የሄሮድስን በትል ተበልቶ መሞትን ያነበበ ሰው አሁን በአዲስ ኪዳን ፍርድ የለም ሊል ፈጽሞ አይችልም። ስለዚህም አሁን በአዲስ ኪዳን ፍርድ አለ። እንዳይፈረድብን ግን በያዕቆብ መልእክት በምዕራፍ 5 ቁጥር 9 ላይ ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል ተብለናል። ደግሞም ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሏል። ይህም ማለት በእርሱ በክርስቶስ አምነው ፈቃዱን በማድረግና በሃይማኖት በመግባር ጸንተው የሚኖሩ ፍርድ የለባቸው ማለትን ያስረዳል። ስለዚህም ከፍርድ ሁሉ መዳኛው መንገድ በእርሱ በክርስቶስ አምኖ በቃሉ መሰረት መኖርና እስከ ሞት ድረስ ለእርሱ መታመን ነው። ከዚህ ውጪ የምንሆን ከሆንን ግን ከፍርድም ከቅጣትም ነፃ መሆን አንችልም። ስለዚህም የነ ኮቴባን ታሪክና በእነርሱ ላይ የተፈጸመውን ድንቅ ተአምርን ተረት ነው ከማለት ይልቅ ስለ እግዚአብሔር ፍርድና ተግሳጽ በመጽሐፍ ቅዱስ ውስጥ የተጻፈውን ማንበብና የመጽሐፍ ቅዱስን መልእክት በተገቢ መንገድ መረዳት የእግዚአብሔርን ፍርድ በአመፀኞች ላይ ልክ እንደ ናቡከደነጾር አእምሮ ተለውጦ እንደ በሬ ሳር እስከ መብላትና ከአራዊት ጋር እስከ መኖር ደርሶ እንደተዋረደው በሰው ላይ የእግዚአብሔር ፍርድ እንደዚህ ሊገለጥ የሚችል መሆኑን ማወቅና በፍርድ እንዳንወርቅ በንስሐ መመለስ ይገባናል። ይህ ታሪክ በመጽሐፍ ቅዱስ ውስጥ ባሉ ቅዱሳት መጻሕፍት ላይ ተጽፎ ስላልተገኘ ብቻ ተረት የሚመስላቸው የእግዚአብሔርን ፍርድና ድንቅ ሥራን የሚዘነጉ ሰዎች አሉ። አንድን ታሪክ መጽሐፍ ቅዱስ ውስጥ ባሉት ቅዱሳት መጻሕፍት ላይ ስላልተጻፈ ብቻ ሐሰት ነው፣ አልተፈጸመም፣ ተረት ነው ማለት ትልቅ ስህተት ነው። ለምሳሌ ዛሬ በሕይወታችን የሚደረጉ
ታላላቅ የእግዚአብሔር ተአምራት፣ ድንቅ ነገሮች በሕይወታችን ውስጥ የሚፈጸሙት ታሪኮች ቃል በቃል መጽሐፍ ቅዱስ ውስጥ ተጽፎ አይገኝም። ይህ ስላልተጻፈ አልተደረገም፣ ውሸት ነው፣ ተረት ነው ማለት እንዴት ይቻላል? ማወቅ ያለብን ነገር መጽሐፍ ቅዱስ ውስጥ ባሉት ቅዱሳት መጽሐፍት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመኑ ያደረገው ሁሉ አልተጻፈም። ቅዱስ ዮሐንስ በወንጌሉ ላይ ይህንኑ ሲናገር በዮሐንስ ወንጌል በምዕራፍ 20 ቁጥር 30 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ብሏል። አስተውሉ። ቅዱስ ዮሐንስ በዚህ መጽሐፍ ያልተጻፈ ነው ያለው። ስለዚህም በወንጌል ላይ ያልተጻፈ ክርስቶስ ያደረገው ብዙ ነገር አለ ማለት ነው። ከዚህ የተነሳ መጽሐፍ ቅዱስ ላይ ከተጻፈው ውጪ ሌላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ነገር ተአምር የለም ብሎ መናገር ትልቅ ክህደት ነው። በዮሐንስ ወንጌል በምዕራፍ 21 ቁጥር 25 ላይም ቅዱስ ዮሐንስ ስለዚሁ ሲናገር ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል ብሏል። ስለዚህም መጽሐፍ ቅዱስ ላይ ያልተጻፉ እግዚአብሔር ያደረጋቸው ብዙ ሌላ ድንቅ ነገሮች መኖራቸው ግልጽ ነው። እነዚህን ተረት ብሎ መናገር ድፍረትም ስህተትም ክህደትም ነው። በመጽሐፍ ቅዱስ ውስጥ ሁሉም ጌታችን ኢየሱስ ክርስቶስ ያደረገው ስራ ባይጻፍም የተጻፈው ሁሉ ግን ለትምህርትም ለተግሳጽም ተጽፏል። ስለዚህም ለሌሎችም ለሚፈጸሙና ለተፈጸሙ ነገሮች መጽሐፍ ቅዱስ መነሻና ማስረጃ ነው እንጂ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተአምራትና ድንቅ ነገሮች መጽሐፍ ቅዱስ ላይ የተጻፈው ብቻ ነው ማለት አይደለም። የተወደዳችሁ የክርስቶስ ቤተሰቦች በዛሬው ትምህርታችን በቪዲዮ ላይ የምትመለከቷቸው ሰው የቤተ ክርስቲያናችንን መጽሐፍ በመጥቀስ ለመተቸት የሞከሩበትን ቪዲዮ መነሻ በማድረግ ተማምረናል። በቀጣይ ጊዜ ደግሞ በሌላ ትምህርት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። የእግዚአብሔር የአምላካችን ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳኑም ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።